የሄደ ጠንቋይ ቤት የለም፣ የሄደ ሆስፒታል የለም፣ የሄደ ቅጠል በጣሹ ጋር ኮከብ ቆጣሪ ጋር አይደለም። ኢዮብ የዳነ በሁለት ነገር ኩልኩሉ ኢዮብ ከንፈየ ዋለማ ልጆል ሆስፒታል እንደምን መነቤ ከንደም ኦብሳፊ ገለታን ከነውንደ ሞተች። ሰይጣን ሀብቱን ቢወስድ ኢዮብ እግዚአብሔር ሰጠ አለ። ምስቱ ሰድቦ ስደበናው ስትለው ኢዮብ እግዚአብሔር እናመስግን አላት። ጓደኞች ኃጢአተኛ ነው ስሉት ኢዮብ ፈጣሪ ሕያው እንደሆነ አውቃለሁ በማለት እምነቱን መሰከረ። ይሄ ነው ለኢዮብ መድኃኒት የሆነ ይሄ ነው። ኢዮብ ቆርጨ ከንተይ ይሰከናል። ኢዮብ ቆርጨ ከንተይ ይሰከናል። ክርስቲያን ጻድቁ ኢዮብ ያን ሁሉ መራራና ተደራራቢ መከራ ያሸነፈበት መንገድ ለሰው ልጆች ሁሉ ትልቅ ትምህርት የሚሰጥ ነው። ኢዮብ በጉልበቱ ወይም በችሎታ ሳይሆን በመንፈሳዊ ጥንካሬውን በልዩ ስልቶች ነው ድል ያደረገ። ቆርማን ደርቡ ከንደንደኙ ቤኩምሳኒ ሚቲ ቆርማታ መንታረን ዱፈን ደርቡ ከንደንደኙ አንጎዳኒ ሚቲ። ትልቁ ነገር ይሄ ነው። ሀረሌ ዝረኝ ኬሰን ኬሰት ቆርማ ስሙደት ደርቡ ከንደንደሰን ቤኩምሳኒ ሚቲ ረቀባችሁዳኒ ሚቲ አንጎ ቀባችሁዳኒ ሚቲ። አንደኛ በምስጋና ነው ጠላት የሚሸነፈው። ኢዮብ በምስጋና የማጉረምረምን መንፈስ ሰበረ ይላል። ሰይጣን ኢዮብን ስመታው አምላኩን ይሳደባል ብሎ ነው ጠብቆ ነበር። ክርስቲያኖች ኦሊኒስ ገዲኒስ ቆርማኒ ኢልማነ ማትልፉ ካዮን ሰይጣን ቆርማ ተፍዱፍ ዋቀዮደን ሂነማረረሞ ሂነማረረኒ ከናፍ ጀጭ ወንብራት ምትጭ በቃ ይሄ የመጨረሻ ጥግ ነው ማለት። በሰው ህይወት ፈተና የሚመጣ እግዚአብሔርን ያማረራል ወይስ አያማረርም፣ እግዚአብሔርን ታማረራለች ወይስ አታማረርም የሚል ነው ማለት ነው። በቃ ያለ ከዛውጭ ነው። ሰይጣን ሀብቱን ፈልጎ ወይ ደግሞ ሌላ ነገር ፈልጎት አይደለም። ካነ ካዩን ሰጭ ይሄ ካዩን ሰይጣን አሰቀነች እና ኢዮብ ግን በተቃራኒ ምስጋናን መረጠ። መከራን ለማሸነፍና የመጀመሪያ መሳሪያ ምስጋና መሆኑን አሳየ ማለት ነው። ኢዮብ ምዕራፍ 1 ቁጥር 21 ላይ እንድቅድም እንዳየነው ራቆትን ከእናቴ ማፀን ወጥቻለሁ፣ ራቆትንም ወደዛ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሆናል። ይህን ጥቅስ ያዙ፣ ይህን ቃል ሸምድዱ ክርስቲያኖች። እውነትን እምላችሁ ቦሩ ጅሬኛ ኬሰን ጌዘት ኩኒስ ሙደቹሳ ዋን ኢኖሌድ ኩኒ ዋን ሙደቹን ሳይኖሌድ ዋበሂን ጅሬኛ ከኖፍ ኬሳ ቀበ ዋንቴ ብቻ ራቆትን ከእናቴ ማፀን ወጥቻለሁ አለ። ቁላ ኮተን ገራ ሀደ ኮ ኬሰቲን በሄጀ ሀብት ይዞ ይመጣል ወደ ምድር ነምኒ ቀበኝ ፍዴር ፈጅራ እንኳን ሌላ ይቅርና ለእግራችን ጫማ፣ ለጆሮአችን ጌጥ፣ ለሰውነታችን መሸፈኛ ልብስ ይዞ ይመጣል። ከእናቱ ማፀን ሲመጣ ምንም የለም። ይሄ ነው ኢዮብ ያለ ራቆቴ ነው ከእናቴ ማፀን ወጥቻለሁ በለው። ምንም ቢባክንባችሁ፣ ምንም ሀብት ቢጠፋባችሁ የእውነትን እምላችሁ ድዋ ጎተን እንዳለደ ጅራ ከነ ክርስቲያን ጋፈረት ድዋ ሰደለት namni beekumsa wajjin dhalate jira injiru, namni uffata wajjin dhalate jira injiru, namni maallaqa wajjin dhalate jira injiru። በቃ ራቆታችን መወለዳችን አትርሱ። ራቆተንም ደግሞ አለ
ወደዛ ምድር እመለሳለሁ አለ። ድዋኮ እንድፈ ድዋኮስ እንደ ይበጅ ሀብት ይዞ የሚሞት ሰው አለ ወይ? እንኳንም የገዛ ልብሱን ይዞ የሚሞት አለ። የገዛ ልብሱን እንግዲህ የኔ ነው የምንለው ልብስን አይደለ? እኛ የለበስነው ልብስ ማንም አይለብስም። የኔን ያልነው ልብስ እንኳን ይዘን እንሄዳለን። ዛሬ ሰው በምድር ይጣላል። ይሄ የኛ ምድር ነው፣ ይሄ የኛ ነው እንላለን። ይሄ የኛ ሰፈር ነው እንላለን። እንኳን የማይንቀሳቀስ ግዙፍ መሬት ይቅርና የለበስነ ልብሳችን ይዘን እንሄዳለን። ራቆታችንን የምንሄደው ሌላ ልብስ ሌላ አቡጀዴ አለ፣ በሱ ነው የምንጠቀለለው ማለት ነው። አንድ ብጣሽ ስስ ልብስ አለ፣ በሱ ነው ተገንዘን ወደ መሬት የምንገባ ማለት ነው። ጨርቂ ከንበራት እንጠቀልለን ነው ተከንመር ቢዮስ የሚያችው አናፍዩ ዋቀዩን ከኔ ዋቀዩን ፍደቴ መቃንሰ ከንገረቱ ያት ይሄ ሸምድዱ በህይወታችሁ እግዚአብሔር ምስክሬ ነው። ይቺን ቃል ሰይጣን የምታሳፍሩበት ንግግር ናት። ኢዮብ ምዕራፍ 1 ቁጥር 21 ላይ ራቆቴን ከእናቴ ማህፀን ወጥቻለሁ፣ ራቆቴንም ወደዛ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። ኢዮብ ምዕራፍ 1 ቁጥር 21 ምዕራፍ 1 ቁጥር 21 ይቺን እውነትን እምላችሁ በህይወታችሁ በሚያጋጥሙት ነገር ለሁሉም ይሆናል። ለወጣትም የሚሆን ጥቅስ ነው፣ ለሀብታም የሚሆን ጥቅስ ነው፣ ለድሃም የሚሆን ጥቅስ ነው፣ ለባለትዳር የሚሆን ለወጣቱ ማለት ነው። ለምናጣው ለምናገኝ ለሁሉም ነገር ራቆታችን እንደመጣን ራቆታችን እንደምንሄድ ማመን አለብን ማለት ነው። ኢዮብ ፈተናውን ያሸነፈበት አንዱ በእግዚአብሔር ሉዓላዊነት ሙሉ በሙሉ ማመን ነው። ልብ በሉ። ጉትማን ጉትት ነማዋቀዮት ተመኔድ ጉትማን ጉትት ግማሸምቲ ሙሉ በሙሉ በእግዚአብሔር ያመነ ሰው ኢዮብ ፈጣሪ መልካም ሲሰጥ ብቻ ሳይሆን ፈተና ሲመጣም ፍቃዱ መሆኑን ተቀበለ ይለናል መጽሐፍ። ሰማችሁ? መልካም ብቻ አይደለም፣ ስሰጥ ብቻ አይደለም፣ ስወስድ መልካም ነው አለ። ክርስቲያኖች እግዚአብሔር የሚባርከው በመስጠት ብቻ አይደለም፣ በማሳጠትም ሰው ይባርካል። የእውነትን እምላችሁ ዋቀዩን ከኑ ለቆፋሚቲ ወንጀልን ለኔ ይብሳ እንዲህ በማጣት ውስጥ የተባረኩ አሉ፣ በማጣት ውስጥ የጸደቁ አሉ። ልብ በሉ። የሉቃስ ወንጌል ምዕራፍ 17 ላይ ያለው ያ ባለጸጋና ያ ድሃ ማለት ነው። አልዓዛር የተባለ ድሃውን አስቡ። በማጣት ነው የጸደቀ። በሀብታሙ ደጅ ላይ በነዌ በር ላይ ተጥሎ የዕቃ ጥብጣቢ ሲደፋበት የነበረ ፍርፋሪ ቁራሽ እንጀራ ከውሾች ጋር ስበላ ስመገብ የነበረ ያ አልዓዛር የተባለው በማጣት ውስጥ ጸድቋል። እግዚአብሔር በመስጠት ብቻ ሳይሆን ባለመስጠትም ይባርካል። እውነትንም ሳይሰጥም ይባርካል። ንትይሮ ባዬ ኤቢፈሙን አርገችው ብቻ ነው ተፈካተ ጋፋ ዋቀዩን ኑፍ ከነ ብቻ ዋቀዩን ኤቢሴራ ዋቀዩን ነጃላታ ጀነ ኑፍ ከኑ ፕሮፋሚቲ ንዶወቹ ደለ ኑጃላታ ዋቀዩ ጋፋ ከደናን ከሲ ደጋው ብቻ ምት ከዋቀዩ ሲጃለቱ ጋፋ ከደና ከሲ ደጋው ዲስል ሲጃለታ አማኒ ጋፋ ሀብታሚ ሲጎድ ብቻ ምት ዋቀዩን ከሰጃለቱ ጋፋ ህየሰ ስታሱ ሱለ ሲጃለታ ቀራውንዳንዩ ጃለለ ዋቀዩ ከኑዳኒስ ዶወቹዳኒስ ታይሱዳኒስ ዶኩብሱዳኒስ ቆፍሱዳኒስ ቤለሱዳኒስ ኒ
ሳጀችው በማግኘት ብቻ መባረክ የመሰለ እንደሆነ ተሳስተናል። በማጣት ብቻ ኩነኔ ከሆነ ተሳስተናል። አረ ስትኑ ሀብታም ሆኖ የሰይጣን ባራ ሆኖ በሲኦል መኖሪያ አድርጎ የሚኖረው ስንቱ አለ። የእውነት ነው የምላችሁ። ስለዚህ ሁሉም ከእግዚአብሔር ነው የሚሰጠው። ሀብትም ድነትም። ሀብትም በአግባቡ ከተጠቀምነው ለጽድቅ ያበቀናል። ድነትም ለጽድቅ ከተጠቀምነው እንድንበታለን። ትፈይናል። ለምን እኔ ብሎ ከመማረር ይልቅ የፈጣሪን ጥበብ አመነ ማለት ነው። ለምን አላለም? ኢዮብ ትልቅ ክብር ላይ ነበር። ይገርማቸዋል። ይሄ ሁሉ ሀብት አለ ማለት ይሄን ሁሉ ሀብት የሚበሉ ደግሞ ሰራተኞች አሉ ማለት እኮ ነው። በሺህ የሚቆጠሩ ከሀገሩ ሁሉ ወደ ኢዮብ ቤት እየሄዱ ነው የሚመገቡት። ከዛ ሁሉ ክብር ወርዶ አዋራ ላይ እስከቀመጥ ሲደርስ ይሄም የሰጠ እግዚአብሔር ነው ብሎን ያመነ። አቤት ምንኛ መታደል ነው! እንደ ኢዮብ አይነት ወስኔ እንጀራ ከእግዚአብሔር ለሚስቱ የሰጠው መልሱ ይሄ ነው። ከእግዚአብሔር እጅ መልካሙን ተቀብለን ክፉን አንቀበልምን አለ። ኢዮብ ምዕራፍ 2 ቁጥር 10 ላይ ይችን ጥቅስም ሸምድዱ። እውነት ነው የምላችሁ። መጽሐፈ ኢዮብ ቀና ለመለኮሰ ኩደን ይረት ዋቀዩራ ዋንጋሪ ፉደኔ ዋናማራን ፉደኑ ይሄ እውነት ነው። ትናንትና መልካም ነገር ተቀብለናል። ታዲያ ዛሬ ክፉ ነገር አንቀበልምን አለ። ሁሉም ከእሱ እንደሚሰጥ ሙሉ በሙሉ አምኗል። ይሄ አባት በረከቱ በሁላችን ላይ ይደር። ሌላ ኢዮብ ከዚህ የዳንበት ሕያው አምላክ አለኝ የሚል ጽኑ ተስፋ ነበር። ልብ በሉ ክርስቲያን፣ ምን አለኝ ብሎ? ሕያው አምላክ አለኝ። ዋቀ ጅራተነን ቀባ ጀሬት አብዲ ጎቱዳን አመኔታ ይዘች በስጋ ላይ ትል ቢመላለስበት ጓደኞች ቢከሱት ኢዮብ መጨረሻው እንደሚያምር ያውቅ ነበረ ማለት ነው። በጨለማ ውስጥ ሆኖ ብርሃኑን ተመለከተ ይላል። ቁልቁል ኢዮብ ፎንሳትራ ዮራሞድሌ ደደቡ ጓደኞን ሳለየው ይሰገነን ሀቲመን አሳየው ይሰገንቱ ንገሩ ቦሮ ጅሬኝሳ አከይ ሚደጉ ቦሮ ጅሬኝሳ ጋሪ ያከተው አብዲ ቀበቱረች ከሰታይ ይገርማል። ነገ አምላክ ይሄን ሁሉን ያሳልፋል ብሎ ያምን ነበረ ማለት ነው። ምንኛ መታደል ነው። በመከራ ውስጥ ሆኖ እግዚአብሔርን ማሰብ ቦሩ እንደበርሳው ይሞኝ ዛሬ ከታመንኩ ነገ እድናለሁ ማለት ነው። ዛሬ ከስራ ከተባረርኩ ነገ ወደ ስራ ይመለሳለሁ ማለት ነው። ልብ በሉ። ዛሬ አኮረፈኝ ባለቤትን የሆንኩት ነገ ብር አገኝ የምራ ጊዜኛውና በመጨረሻ ዘመን ዝላ እንዲቆም አለ። ኢዮብ ቀና ኩደ ሰገለ ወስድ ሌላ ኢዮብ የዳንበት ያሸነፈበት ፈራቱ በዝምታና በትዕግስት ጸና ማለት ጓደኞች በቃላት ኢዮብ መከላከያው ዝምታ ትዕግስት ሰምታችኋል የሚለው ማለት ነው። ይገርማችኋል። ሐዋርያት ስለ ኢዮብ መስክሯል። ያዕቆብ ምዕራፍ 5 ቁጥር 11 ላይ ያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ የኢዮብን ትዕግስት ሰምታችኋል ይለናል። መጽሐፈ ኢዮብ ቡቀንዳ መጽሐፈ ያዕቆብ ቡቀና ሸለኮ ሰኩደ ተቆረቲ አከሰኖኝ ኦብሰ ኢዮብ ነጌሰርታ ይኑንጀር ክርስቲያኖ ኦብሰ ኢዮብ ነጌሰርታ
ዳጌሰኒ ጅርቱ የኢዮብን ትዕግስት ሰምታችኋል ወይ? ምዕመናን አቤት ያልሰማው ይስማ። የኢዮብን ትዕግስት ሰምታችኋል ወይ? ስሙ። ይሄ ህይወታችን ነው። ይሄ ነገ የሚያጋጥመን ነው። ኩኒ ቦርዋን ሙደቱ ዳ ነገይ ሴና ኢዮብን namni seenaa Iyyoobiin dhaga'e hin kufu. Namni seenaa Iyyoobiin dhaga'e hin badu. Namni seenaa Iyyoobiin dhaga'e hin dagatamu. Baradhu irraa dhaggeeffadhu. Iyyoob የዳነበት ይሄ ነው። አዎ ዛሬ ተስፋ የቆረጣችሁ የወንጌልን አንብቡ፣ ተስፋ ታገኛላችሁ። እውነቱን እምላችሁ ስጨልምባችሁ የኢዮብን ወንጌልን አንብቡ። በጨለማ ውስጥ ሆናችሁ ብርሃንን ታያላችሁ። ጋፋ ስንት ዱከናይ ባየሚቲ ወንጌላ ኢዮብን ባፈዳቱ ዱብሳ አብዲ አርገት ጋፋ ቀበኝ ስንርካዱሜ ጋፋ ማልክነ ስኒ ቡሉድዴ ወንጌላ ኢዮብን ባሳ ዱብሳ ጋፋ ሰን አብዲ አርገት አገውን በርባትሳ ማለት ያስፈልጋል። በፈተና ጊዜ ከአፈ ቆርማን ለማሙደት የቾት በርባችስ አቦኒ ማልደን ጋ አገመዲ ቃላት ግባል ሰው በደስታ ጊዜ የሚገባው ቃል የሚናገረው ንግግር አይደለም። ልብ በሉ። ሰው ሲያዝን በመከራ ውስጥ ሆኖ ብዙ እላፊ ቃላቶችን ይናገራል። ብሶቱ ብዙ ስለሆነ ሰውም ለማስቀየም ይችላል። ስለዚህ ዝም በል ይላል ኢዮብ። ጓደኞቹ እንደዛ ሲያደርጉ ዝምን ያለ መልስ የሰጠ ኢዮብ ለሚስቱ ብቻ ነው። አንቺ እንደ ሰነፎች ሴቶች እንደዚህ ትያለሽ አላት። ለጓደኞች ግን አንድ ነገር አልሰጠም። አንተ ኃጢአተኛ ነው ስሉት ዝምን ያለ በግፍ የሰበሰብክ ዘምኖስ ዝምን ያለ። በዝምታ ውስጥ ግን እሱ ማንን ያወራ ነበር? እግዚአብሔርን ያወራው ነበር። ከእግዚአብሔር ጋር ይነጋገር ነበር። አይ የዚህ በረከቱ ይድረብን። ክርስቲያኖች ኢዮብ አምስተኛ ፈተናን ያሸነፈበት መንገድ ስለ ጠላቶቹ ስለ ጓደኞቹ በመጸለይ ፍቅርን አሳየ ይላል። ይሄ የመጨረሻ ነው። ልብ በሉ፣ ልብ በሉ። ኢዮብ ፈተናው የደመደመውና ምርኮን የተመለሰው ለከሰሱት ጓደኞች በጸለየ ጊዜ ጥላቻን በፍቅር በማሸነፍ እግዚአብሔር በረከቱን አፈሰሰለት ይላል። ኧረ ስሙ የተመሰገነ ይሁን። ለዚህ እኮ ነው ወንጌል ጠላታቸውን ውደዱ ያለ ለካ እግዚአብሔር ለዚህ ነው በረከት ሊያፈስልን እኮ ነው። ጠላታችን ውደዱ ያለ ለካ እግዚአብሔር ጠላታችን ሊደመስስልን ነው። የበደሉትን ሰዎች ስንወድ፣ የበደሉትን ሰዎችን ይቅር ስንላቸው፣ ይቅርታ ስናደርግላቸው ለካ በእነሱ ውስጥ አድሮ የሚፈትነንን ዲያብሎስን ድምማጡን ሊያጠፋ ነው ለካ መድኃኒዓለም ጠላታችን ውደዱ ያለን ይመናል። ይገርማል። የመጨረሻ ፈተናውን ያሸነፈ ኢዮብ ጠላቶቹን በመውደድ ነው። ዲኖ ተሳጃለችደን ቆርማታ ይሰዱማታ ሲሰድ ጠላቶቹ ጓደኞች ናቸው። አንተ ኃጢአተኛ ያሉት እነሱ ናቸው። አዎ እንዲህ ይላል ኢዮብ ምዕራፍ 42 ቁጥር 10 ላይ ወንጌለ ኢዮብ ከናብርተ ሚላማ ለኮፍሰ ኩደን ምዕራፍ 42 ቁጥር 10 ላይ ኢዮብም ስለ ባልንጀሮቹ በጸለየ ጊዜ እግዚአብሔር ምርኮውን መለሰለት። እግዚአብሔርም ለኢዮብ ከቀድሞ እጥፍ አድርጎ ሰጠው ይላል። ክርስቲያኖች የሰው ጠላት የለንም። ነገር ግን በሰው ሰውነት ውስጥ አድሮ የሚፈትነን ዲያብሎስ አለ። ታዲያ እኛ ሰዎችን መጥላት ሳይሆን የሰዎችን ክፋትን መጥላት አለብን። ነገር ግን
ለነዛ ሰዎች ደግሞ ስንጸልላቸው በእነሱ ውስጥ አድሮ ይፈትነን ጠላትን ነው። ተሳፈረ ከቀድሞ እጥፍ አድርጎ ሀብቱን መለሰለት ይላል። ደስ አይልም? ደስ ይላል። አሁን ሀብቱም ተመለሰ፣ ጤናም ተመለሰ፣ ሁሉም መጣ። ምስቱም ታረቀች፣ ተገናኙ፣ 10 ልጆችን ድጋሚ ወለደ። አይገርምም? እድሜም ተጨመረ። ኢዮብ ያሸነፈው አንደበቱን ከመሳደብ በመጠበቅ ነው። ኢዮብ ጠላቱን ያሸነፈው ፈተናውን ያሸነፈ ልቡን ከጥርጣሬ በማንጻት ነው። ኢዮብ ጠላቱን ያሸነፈ ሕሊናውን በጸሎት ለፈጣሪ በመስጠት ነው። በአጠቃላይ ኢዮብ መከራውን ያሸነፈ በእግዚአብሔር ላይ ባለው ፍጹም እምነት ነው። ዛሬም ለእኛ የሚነግረን እግዚአብሔር መጨረሻውን ለበጎ የማይለውጠው ምንም አይነት መከራ የለም። ክርስቲያኖታ አራቀምኒ ለጴ ጅጅራችሁ ነው በርባችስ ይህን ከሚተከኑ ቀሩ አከሚቴን ሞዲና አከሟችሁ ቀ በረኔ ጅራ ዋንቴ በረኔ ጅራ አረግኔ ጅራ የመጨረሻ የምናደርገው ግን ኢዮብ ሴጣን ለምንድን ነው ኢዮብን የፈተነው? ምን ለማግኘት ነው? ያነሳሳስ ምንድን ነው? እግዚአብሔር ለምን ፈቀደ? እግዚአብሔር ሰው ለሰይጣን አሳልፎ ይሰጣል? ለኢዮብ የሰጠው ቃል ኪዳን ምንድን ነው? ይቺ ትምህርታችን አጠቃላይ እናደርጋለን። ይሄ የብዙ ሰው ጥያቄ ነው። ፈተና ራሱ ከየት እንደመጣ አናውቅም። ሰይጣን የእግዚአብሔር ንግግር እንዲሁ የኢዮብ ፈተናን ጥልቅ የሆነ መንፈሳዊ ትርጉም አለው። ልብ በሉ። ሰይጣን ኢዮብን ለምን ፈተነው? ምንስ ለማግኘት ፈልጎት ነው ለሚለው ጥያቄ ሰይጣን ኢዮብን የፈተነው የኢዮብ ቅድስናና ታማኝነትን ሐሰት መሆኑን ለማረጋገጥ ነበር። ሰይጣን ኢዮብን ከልቆረ ማልፈይ ማልቱ ሰከርካሴ ማሊስ በርባዴቲ የወጀኔ ሰይጣን ኢዮብን ከንቆሬፊ ቁልቁልማ ደፊ አማንሙማ ሳከነ ጃላ በለይሱ በርባዴቲ ኢዮብ ታማኝ ነው። ታማኝነቱን ለማጥፋት ነበር። ኢዮብ ቅዱስ ነበረ። ቅድስናውን ለማጥፋት ነበር። ኢዮብ ቁልቁሉ ቱሬይ ኢዮብ ነማ አመነማ ቱሬይ አመነሙማ ሳፊ ቁልቁሉ ማሳከነ ዘላፋ ሸለይሱ በርባዴቲ ሰይጣን ካንካይጀት። ስለዚህ ዛሬ ምንና እናንተ የምንፈተነው ለምንድን ነው? መልሱ ይሄ ነው። ከዚህ ውጭ ሌላ የለም። ማግኘት ፈለገ አጋንንት ኢዮብ ካላችሁ ክህደት ፈልጎ ነበር። ኢዮብ በቃ ወሳትን ካዱ በርባደ ኢዮብ እግዚአብሔርን የሚያመልከው ስለተባረከ ብቻ እንደሆነና በረከቱ ሲጠፋ አምላኩን እንደሚረግም ለማሳየት ነበር። ኢዮብ ከንስ ተጃጅለ